ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። በፋኖ ኃይሎችና በአገዛዙ ጦር መካከል በቀጠለው ውጊያ መደበኛና የደፈጣ ጥቃቶች ተፈጽመዋል። በተለይም በሸዋና ወሎ ቤት አማራ የአገዛዙን ጄኔራሎች ያስደነገጡ ድሎች በፋኖ ኃይሎች ተመዝግበዋል። በሸዋው ስኬታማ የደፈጣ ጥቃት የደሴ አዲስ አበባ መስመር ለተወሰኑ ሰዓታት ቆሞ እንደነበርም ተሰምተዋል። በጎንደርና ጎጃምም ጠንካራ ውጊያዎች ሲካሄዱ ውሏል። ዝርዝር የግንባር መረጃዎቹ ተሰናድተዋል። የአማራ ሕዝብ የህልውና ትግል መሪ የሆነው ፋኖ 2 ዓመት በተሻገረ የትግል ቆይታው በርካታ ወታደራዊ ድሎችን ቢያስመዘግብም የህልውና ትግሉን አማራ ተብሎ ከተከለለው አጥር ማውጣት አልቻለም። ለመሆኑ ይህ የህልውና ተጋድሎ ከአማራ ክልል እንዴት መውጣት ይችላል ስንል የወታደራዊ ጉዳይ ባለሙያዎችን አናግረናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የብልጽግናው አገዛዝ የከተማ አመጽ ግብዣ ማድረጉን እንደቀጠለ ነው። አገዛዙ ጦርነትን የሙሉ ጊዜ ተግባሩ ማድረጉን ተከትሎ የኢኮኖሚ ቀውሱ ከድጥ ወደ ማጡ ተሻግሯል። ይህንን ተከትሎ በኢትዮጵያ ታሪክ ለመጀመሪያ ጊዜ የ1 ሊትር የቤንዚን ዋጋ 129 ብር ገብቷል። ይህም ሌላኛው መረጃችን ነው። የአርሲ ኦርቶዶክሳውያን የጅምላ ግድያ ጉዳይ ለአሜሪካ መንግስት ቀርቧል። የአርሲ ኦርቶዶክሳውያን ጉዳይ ለአሜሪካ መንግስት የቀረበው በምን መንገድ ነው? ቀጣይ ሂደቶችስ ምን ይመስላሉ? የሚሉትን ጨምሮ በጉዳዩ ላይ እየተደረጉ ያሉ ዓለም አቀፍ እንቅስቃሴዎችን በዜናችን ቃኝተነዋል። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። በፋኖ ኃይሎችና በአገዛዙ ጦር መካከል በቀጠለው ውጊያ መደበኛና የደፈጣ ጥቃቶች ተፈጽመዋል። በተለይም በሸዋ ወሎ ቤት አማራ የአገዛዙን ጄኔራሎች ያስደነገጡ ድሎች በፋኖ ኃይሎች ተመዝግበዋል። በሸዋው ስኬታማ የደፈጣ ጥቃት የደሴ አዲስ አበባ መስመር ለጥቂት ሰዓታት ቆሞ እንደነበር ተሰምተዋል። የብልጽግናው አገዛዝ የልዩ ዘመቻዎች እዝ የ103ኛ አየር ወለድ ክፍለ ጦር በፋኖ ኃይሎች የደፈጣ ጥቃት ክፉኛ መመታቱን አፋድ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር አስታውቋል። 7 ለ7 ክፍለ ጦርና የአርበኞች ጦር ደበበ ነጋሽ ብርጌድ በጋራ በሰነዘሩት የደፈጣ ጥቃት ከፍተኛ ጉዳት ማድረስ ተችሏል ያለው ኮሩ መነሻውን ከሸዋሮቢት ከተማ በማድረግ ከዞኑ ዋና መቀመጫ ከሆነችው ከደብረ ብርሃን ከተማ የብልጽግናውን ካድሬና ሬሽል ለመቀባበል ወደ ደብረ ሲና ከተማ በማቅናት ላይ ያለ ልዩ ቦታው አስፋቸው በተባለ አካባቢ ጥቃቱ መከፈቱን ገልጸዋል። በዚህ የተጠና የደፈጣ ጥቃት ዛሬ ታህሳስ 1 ቀን ከረፋዱ 5 ሰዓት ላይ በተጀመረው ማጥቃት በ4 ኦራል መኪና ሲጓዝ የነበረ የ103ኛ አየር ወለድ ክፍለ ጦር አባላት ከፍተኛ ጉዳት ማስተናገዱን አፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር በግንባር መረጃው ይፋ አድርጓል። በደፈጣ ጥቃቱ የደረሰውን ሰብአዊ ኪሳራ በቁጥር ባይገልጸውም በ4 ወራል የነበሩ የአገዛዙ ልዩ ኮማንዶዎች ከባድ የተባለ ጉዳት ማስተናገዳቸውን፣ ወታደራዊ ተሽከርካሪዎቹም የጉዳቱ ሰለባ መሆናቸውን አጼ አምደ ጽዮን ኮር አስታውቋል። የአገዛዙ ጦር የፋኖ ኃይሎችን መቋቋም ሲያቅተው የአገር አቋራጭ መኪኖችን በማስቆምና የህዝብ ትራንስፖርት መኪኖችን በማስገደድ ከለላ በማድረግ የተለመደ ተደጋጋሚ የጦር ወንጀል መፈጸሙን ኮሩ አክሎ ገልጿል። ይህ በእንዲህ እንዳለም ሰሞኑን ያልሞት ባይ ተጋዳይ አቅሙን ለማሳየት የሞከረው የአገዛዙ የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦርና የአገዛዙ ጥምር ጦር የደገር ከተማን ለፋኖ ኃይሎች አስረክቦ መውጣቱ ጄኔራሎች እንዳስቆጣ ወታደራዊ ምንጮች ጠቁመዋል። የአፋድና አፋብሃ የተለያዩ ሻለቆች በጥምረት በመሩት በዚህ ውጊያ በአገዛዙ በኩል ከ3 በላይ ሰው አልባ አውሮፕላን፣ 2 ጄኔራል መድፍ፣ ከ6 በላይ ዙ 23ና ሞርተር እንዲሁም ሌሎች ከባባድ መሳሪያዎችን ጨምሮ የ801ኛ ኮር 45ኛ ክፍለ ጦር ኮምቦልቻ አየር ማረፊያ የተራገፉ ኮማንዶዎች የአድማ ብተና አባላት በተሳተፉበት ውጊያ ከተማ ጥሎ መውጣቱ የሰሜን ምስራቅ እዝ ምክትል አዛዡን ሜጀር ጄኔራል ዘውዱ ሰጣርጌን እንዳስቆጣ ተሰምተዋል። ውጊያው በፋኖ ድል አድራጊነት መጠናቀቁን፣ ደገር ከተማ በፋኖ ኃይሎች መያዟን በእኩለ ቀን ዜና ወጃችን መዘገባችን ይታወሳል። በሌላኛው የአውደ ውጊያ ውሎ በጎንደር ወገራ ወረዳ በአጭር ሰዓት ውጊያ የፋኖ ኃይሎች ድል ማስመዝገባቸውን ገልጸዋል። የአፋብሃ በላይ እዝ 5ኛ ኮር ጎንደሬ በጋሻው ክፍለ ጦር የፋኖ ኃይሎች በወገራ ሚጦ በተባለ አካባቢ የአገዛዙን ሰራዊት ስቦ በማስገባት በአጭር ሰዓት ውጊያ ከ16 በላይ ሙት ቁጥሩ በውል ያልታወቀ ደግሞ ቁስለኛ ማድረግ መቻሉን የእዙ ህዝብ ግንኙነት መምሪያ ገልጿል።
በዚህ ፈጣን ማጥቃት ያልጠበቀው ሰብአዊና ወታደራዊ ቁሳዊ ውድመት ያስተናገደው የአገዛዙ ጦር በአካባቢው 3 ንጹሐን አርሶ አደሮችን በሰብል በመሰብሰብ ተግባር በተሰማሩበት በግፍ መግደሉን፣ የ2 ንጹሐን መኖሪያ ቤቶች ማቃጠሉን እዙ ገልጸዋል። አገዛዙ የጦር ወንጀል ድርጊቱን የፈጸመው በተለመደው የማሰቃያ ኮድ የፋኖ ቤተሰብና ደጋፊ ናቸው በሚል እንደሆነ እዙ አክሎ ገልጸዋል። በሌላኛው የግንባር መረጃችን በጎጃም ቀጠናዎች አፋብሃ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ከመልሶ ማደራጀት ግንባታ ጎን ለጎን ከቀላል እስከ ከባድ ውጊያዎችን እያደረገ እንደሚገኝ እዙ አስታውቋል። መነሻውን ምዕራብ ጎጃም ደንበጫ በማድረግ እንጀኔ ወደ ተሰኘው የፋኖ ኃይሎች ነጻ ቀጠና የገባው የአገዛዙ ጦር ዛሬ ታህሳስ 1 ከንጋቱ 11 ሰዓት እስከ እኩለ ቀን 6 ሰዓት በዘለቀ የ7 ሰዓታት ከባድ ውጊያ በአገዛዙ ጦር በኩል ከ35 በላይ ሞት ከ40 በላይ ከቀላል እስከ ከባድ ቁስለኛ ማድረግ ተችሏል ሲል የገለጸው አፋብሃ ቴዎድሮስ እዝ ውጊያው በከባድ መሳሪያ የታጀበ እንደነበር ገልጸዋል። ሞርተር 120 ና ዙ 23 በአገዛዙ በኩል ጥቅም ላይ መዋላቸው የገለጸው አፋብሃ በፋኖ ኃይሎች በኩል በዲሽቃ ሽፋን በነፍስ ወከፍ የጦር መሳሪያ ውጊያውን ወደ ጨበጣ መቀየር እንደተቻለ በአውደ ውጊያ ውሎ መረጃው ላይ ገልጿል። የፋኖ መሪዎች ከወሬ ያለፈ ተግባራዊ አንድነት ሊያመጡ እንደሚገባ ተጠየቀ። በአጭር ጊዜ የፋኖ ኃይሎች ዘላቂ አንድነት ካልተረጋገጠ ህዝብ በትግሉ ተስፋ ሊቆርጥ እንደሚችልም ማስጠንቀቂያ ተሰጥቷል። የአማራ ህዝብ የህልውና ትግል መሪ የሆነው ፋኖ በ2 ዓመት በተሻገረ የትግል ቆይታው ታምራዊ ገድሎችን ማስመዝገብ ቢችልም በዘላቂ አንድነት ላይ መሪዎቹ የሰሯቸው ስህተቶች ህዝቡን ዋጋ ማስከፈላቸው ቀጥሏል። ፋኖ በሂደቱ በሚከተላቸው የትግል መሪዎችና ተዋጊ ኃይሉን ዶክትሪን ያደረገበት መንገድ ለወታደራዊ ድል ብልጫው ትልቅ አቅም እንደፈጠሩለት የወታደራዊ ጉዳዮች ተንታኞች ያስረዳሉ። ፖለቲካዊ ጉዳዮችን የሚከታተሉት ወገኖች በበኩላቸው ዘላቂ አንድነት አለመፈጠሩ ትግሉን ወደ ኋላ እንዳስቀረው ይናገራሉ። የትግሉን ህልውናን መጠበቅ ሰርቫይቫል ላይ የተመሰረተ እንደሆነ በመገንዘብ በዚህ ሂደት ውስጥ በመሪ ደረጃ ያሉ የፋኖ ኃይል አንቀሳቃሾች ያለ አንድነት የህልውና ትግል ወደፊት ሊራመድ እንደማይችል ሊያውቁት ይገባልም ተብሏል። የህልውና ትግሉ አገዛዙ ሊቀለብሰው በማይችል ደረጃ ረጅም ርቀት የተጓዘ ቢሆንም በራሱ ድክመት የትግሉ ቀጣይነት ፈተና የገጠመው በፋኖ መሪዎች መካከል ያለው ለስልጣን ያለ አመለካከት ከአደጋው በላይ የከፋ መሆኑ ነው የሚሉት አስተያየት ሰጪዎች የብልጽግና አገዛዝ በራሱ ጥንካሬ ሳይሆን በፋኖና በጥቅሉ በአማራ ኃይሎች ድክመት እድል አግኝቶ የወገን ድክመት ለአገዛዙ ጥንካሬ ሆኗል ሲሉ ቆጭታቸውን ይገልጻሉ። ከአጠቃላይ የትግል አውድ አኳያ የፋኖን 3ኛ ዓመት ያስቆጠረ የትግል ጉዞ ፖለቲካ የጎደለው ከፍተኛ ወታደራዊ ጀግንነት የታየበት ተጋድሎ ሲሉ የሚገልጹት የትግሉ ታዛቢዎች በዚህ ትግል ውስጥ ጀግንነት ብቻ ሳይሆን ተሻጋሪ ድልና የትግል አቃፊነትን ማየት ለምንሻ ሰዎች ትግሉ ዋነኛ ድክመቱ ከአደረጃጀት ይነሳል ብለዋል። በአደረጃጀት ውስጥም ፖለቲካውና ትግሉ በተገቢው ቁመና ላይ ያለመገኘት ችግር ቁልፍ ጉዳይ መሆኑን አጽንኦት ሰጥተው ተናግረዋል። የብልጽግና ወታደራዊ ኪሳራዎች በውጤቱ ፖለቲካዊ ኪሳራ እንዳላቸው ይታወቃል ያሉት የወታደራዊ ጉዳይ ተንታኞች በበኩላቸው የትግሉን ሁኔታ መልሶ መገምገም እንደሚገባ አሳስበዋል። 3ኛ በጋውን ያስቆጠረው የአማራ ፋኖ ትግል በወታደራዊ መስክ ደረጃ ብዙ ርቀቶችን የተጓዘ ቢሆንም በአደረጃጀት ደረጃ ወደ አንድ የትግል ማዕከል አለመጠቃለሉ የአማራ ሕዝብን ዋጋ እያስከፈለ ነው የሚሉት ወገኖች አፋድና አፋብሃ በአጭር ጊዜ ወደ አንድ የተጠቃለለ ድርጅት ካልመጡ ህዝብ በትግሉ ተስፋ ሊቆርጥ እንደሚችል አስጠንቅቀዋል። ሁለቱም ድርጅቶች ከፍረጃና እርስ በርስ ግድያ ወጥተው የጋራ ዘመቻዎችን መጀመራቸው ትልቅ ለውጥ ሆኖ በአጭር ጊዜ ዘላቂ አንድነቱን ማብሰር ካልቻሉ ግን ትግሉ የከፋ አደጋ የአማራ ህዝብም የመበተን እጣ ሊገጥመው እንደሚችል የሚናገሩት አስተያየት ሰጪዎች አገዛዙ የቆመው በፋኖ መሪዎች ድክመት እንጂ በራሱ አቅም አለመሆኑን አስረድተዋል። በአማራ ህዝብ የህልውና ትግል ላይ ግልጽ የሆነ የትግል ጥራት ለመፍጠር የትግል ዓላማ ግልጽነት፣ የትግል መንፈስና የሞራል ጽናት እንዲሁም ስትራቴጂካዊ የትግሉን መዳረሻ ግቦች በተመለከተ በሀሳብ ጥራት ለመምራት ስትራቴጂካዊ አመራር እንደሚጠይቅም ተጠቁመዋል። በሌላ በኩል የአማራ ህዝብ የህልውና ትግል በአማራ ህዝብና በኢትዮጵያ ሀገረ መንግስት መስተጋብር ዙሪያ የትግል አቅጣጫ ላይ የጠራና የማያወላውል የትግል መስመር መያዝ እንደሚገባ ተጠቁመዋል። ድርጅታዊ ትግል መሰረታዊ ጉዳይ እንደሆነ ያስረዱት ተንታኞች ፋኖ በእጁ የገባውን የተከማቸ ደጋፊ መልሶ እንዳይበትነው ድርጅታዊ አቅሙን ማጎልበት እንደሚገባ፣ ያለ ድርጅት የሚደረግ ትግል የታጋዩን መስዋዕትነት ዋጋ የሚያሳጣ እንደሆነ አስገንዝበዋል። ትግሉ በደረሰበት ምዕራፍ ጠንካራ አደረጃጀት የተዋጣለት የትግል ስነ ምግባርና አንቀሳቃሽ የሆነ የውስጥና የውጭ የህዝብ ግንኙነት ስራዎችን ማጠናከር የግድ እንደሚል በጉዳዩ ላይ ያነጋገርናቸው ምሁራን አሳስበዋል። በአጭር ጊዜ ውስጥ አፋብሃና አፋድ ወደ ዘላቂ አንድነት እንዲመጡ ህዝባዊ ግፊቶች መጨመር እንዳለባቸው ተጠቁመዋል። ጦርነቱ ከክልሉ መውጣት የሚችለው በፋኖ ዘላቂ አንድነት ላይ መስራት ከተቻለ ብቻ እንደሆነም አመላክተዋል።
የብልጽግናው አገዛዝ የከተማ አመጽ ግብዣ ማድረጉ እንደቀጠለ ነው። አገዛዙ ጦርነትን የሙሉ ጊዜ ተግባሩ ማድረጉን ተከትሎ የኢኮኖሚ ቀውሱ ከድጡ ወደ ማጡ ተሻግሯል። ይህንን ተከትሎ በኢትዮጵያ ታሪክ ለመጀመሪያ ጊዜ የ1 ሊትር የቤንዚን ዋጋ 129 ብር ገብተዋል። የታህሳስ ወር ነዳጅ ዋጋን በተመለከተ በወጣው የችርቻሮ ዋጋ ላይ እንደተመለከተው የ1 ሊትር የነዳጅ ዋጋ 129 ብር ከ12 ሳንቲም ሆኗል። አምና በዚህ ጊዜ የቤንዚን ዋጋ 100 ብር መግባቱ ሰፊ መነጋገሪያ እንደነበር ይታወሳል። በአንድ ዓመት ልዩነት 29 ብር ከ12 ሳንቲም መጨመሩ የዛሬው የንግድና ቀጠና የትስስር ሚኒስቴር የነዳጅ ዋጋ ተመን ያሳያል። ከዛሬ ታህሳስ 1 ቀን 2018 ከቀኑ 6 ሰዓት ጀምሮ ተግባራዊ መደረግ የጀመረው የነዳጅ ምርቶች የችርቻሮ ዋጋ የሚከተለውን ይመስላል። ቤንዚን 129 ብር ከ12 ሳንቲም በሊትር፣ ነጭ ናፍጣ 129 ብር ከ12 ሳንቲም በሊትር፣ ኬሮሲን 129 ብር ከ12 ሳንቲም በሊትር እንዲሸጡ ተወስነዋል። የአውሮፕላን የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በህዳር ወር ሲሸጥበት በነበረው ዋጋ የሚቀጥል ሲሆን የቤንዚን የነጭ ናፍጣና የኬሮሲን ነዳጅ ምርቶች የችርቻሮ መሸጫ ዋጋ ግን ጭማሪ ተደርጎበታል። ይህም ሰፊውን የህብረተሰብ ክፍል ለከፋ የኑሮ ጫና የሚዳርግ መሆኑ አገዛዙ የከተማ አመጽ ግብዣ ማድረጉ እንደቀጠለ አመላካች ሆኗል። አብይ አህመድ ወደ ስልጣን ሲመጡ በመጋቢት 2010 የነዳጅ ዋጋ በሊትር 20 ብር የነበረ ሲሆን በ7 ዓመት ልዩነት ቤንዚን በሊትር 129 ብር ከ12 ሳንቲም ደርሷል። በጥቁር ገበያ ደግሞ 1 ሊትር ቤንዚን እስከ 600 ብር በመሸጥ ላይ ይገኛል። ከዚህ ሁሉ የኢኮኖሚ ምስቅልቅል ጀርባ የብልጽግና ባለስልጣናት የኮንትሮባንድ ንግድ እጆች ያሉበት ሲሆን በተለይም የአብይ አህመድ የግል ጄኔራሎች በነዳጅ ዘረፋው ላይ ያላቸው ድርሻ ከፍተኛውን ሚና እንደሚይዝ መረጃዎች ያሳያሉ። የጦርነቱ ተራዛሚነት ለአብይ አህመድ ታማኞች ተጨማሪ የቢዝነስ እድል ሆኗል የሚሉት ምንጮች ጄኔራሎቹ በመሬት ድለላ፣ ነዳጅ አከፋፋይና የፔትሮሊየም ኩባንያ ባለቤትነት፣ ማዕድን፣ ወርቅ፣ ወደ ሶማሊያ፣ ደቡብ ሱዳንና ሱዳን የሚወጣ ድንበር ተሻጋሪ መሳሪያ ንግድ፣ አራጣ ብድር፣ የፖሊሲ ባንኮችን ደውሎ ብድር ማዘዝ፣ ዶላር መውሰድ፣ ትልልቅ ባለሀብቶች ጋር ከፍተኛ ቢዝነስ መስራት ዋነኞቹ የቢዝነስ ዘርፎች እንደሆኗቸው የጣና ምንጮች ጠቁመዋል። ይህ ሁሉንም የህብረተሰብ ክፍል ኑሮ የሚጎዳው የነዳጅ ዋጋ ጭማሪ በተለይም በከተሞች ህዝባዊ እምቢተኝነት እንዲቀሰቀስ መንገዱን እየጠረገ ይገኛል የሚሉት የጉዳዩ ተከታታዮች ህዝብ የኑሮ ውድነቱን የሚሸከምበት ትከሻው መዛሉን ያስረዳሉ። አብይ አህመድ ወደ ስልጣን ከመጡ ወዲህ ባለፉት 7 ዓመታት ውስጥ ተጨማሪ 24 ከመቶ የሚሆኑ ዜጎች ወደ ድህነት ወለል ወርደዋል። ይህ ከእርሳቸው በፊት ከነበሩ በድህነት ወለል የተመዘገቡ ዜጎችን ቁጥር ከግማሽ በላይ ጨምሮታል። በአሁኑ ሰዓት ከአጠቃላይ የኢትዮጵያ ህዝብ 1/4ኛው የሴፍትኔት የውጭ ሀገራት እርዳታ ጠባቂ ሲሆን 2/3ኛው ህዝብ በቀን አንድ ጊዜ ብቻ ምግብ የሚያገኝ የምግብ ሰቀቀናም ለመሆን ተገደዋል። አብይ አህመድ እጅ ውስጥ የገባችው ኢትዮጵያ በ7 ዓመታት ውስጥ እንዲሆናለች። ከዚህ ቀደም የዕለት ምግብ እርዳታ በተፈጥሮ አደጋ፣ በድርቅ፣ በሰው ሰራሽ አደጋ መከሰት ምክንያት ይፈልጉ ከነበሩት በ12 እጥፍ በሚልቅ ሁኔታ በጦርነትና ከጦርነት ቀጠና ውጭ በቤታቸው ቁጭ ያሉ ዜጎች የዕለት ምግብ እርዳታ ፈላጊ ሆነዋል። አብይ አህመድ የሚቀልዱበት የሌማት ትሩፋትም ሆነ የበጋ ሰንደይ ፕሮፓጋንዳቸው ከካሜራ ስክሪን ውጭ በዜጎች የጓዳ ህይወት ላይ ያመጣው አንዳች ለውጥ የለም። ግለሰቡ በሚከተሉት የጦርነት ፖሊሲ ምክንያት ዜጎች በረሃብ አለንጋ የሚረግፉባት ኢትዮጵያ የ1 ሊትር ቤንዚን ዋጋ በ7 ዓመት ልዩነት ከ20 ብር 129 ብር ከ12 ሳንቲም ገብተዋል። ይህም በቀጣይ በከተሞች ህዝባዊ እምቢተኝነት እንዲቀሰቀስ ከበቂ በላይ ምክንያት ሆኖ ቀርቧል። የአርሲ ኦርቶዶክሳውያን የጅምላ ግድያ ጉዳይ ለአሜሪካ መንግስት ቀረበ። በአርሲ ተከታታይነት ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቋምና ምዕመናንን ጥቃት ለማጋለጥና ዘላቂ መፍትሄ ለማምጣት ዓለም አቀፍ እንቅስቃሴዎች በመደረግ ላይ ናቸው። ይህንን ተከትሎ የአርሲ ኦርቶዶክሳውያን የጅምላ ግድያ ጉዳይ ለአሜሪካ መንግስት መቅረቡን ለጉዳዩ ቅርበት ያላቸው ምንጮች አረጋግጠዋል። ባለፉት 2 ዓመታት በአርሲ የተቃጠሉ ቤተሰቦችን፣ በግፍ የተገደሉ ካህናትንና ምዕመናንን፣ የወደሙ አብያተ ክርስቲያናትና ለመኖር የሚታገሉ ኦርቶዶክሳውያንን የሰነድ ማስረጃ ለአሜሪካ የዓለም አቀፍ የሃይማኖት ነጻነት ቢሮ ዩኤስ ኦፊስ ኦፍ ኢንተርናሽናል ሪሊጂየስ ፍሪደም የቀረበ ሲሆን ይህንን ተልዕኮ የወሰዱ አካላትም መፍትሄ እስኪገኝ ድረስ ዓለም አቀፍ እንቅስቃሴው እንደሚቀጥሉ አረጋግጠዋል። ሂደቱን ካስተባበሩት ኦርቶዶክሳውያን አንዱ የሆኑት ዲያቆን ፋሲካው ካሳው በይፋዊ መልእክታቸው አጀንዳችንን አንቀይርም ሲሉ በጉዳዩ ላይ የተጀመረው ዓለም አቀፍ እንቅስቃሴ እንደማይቆም አረጋግጠዋል። ባለፈው ሰኞ ዲሴምበር 8 ለአሜሪካ የሃይማኖት ነጻነት ቢሮ ጉዳዩን ካቀረቡት መካከል
ብፁዕ አቡነ ሉቃስ፣ አባ ዶክተር ገብርኤል በቀለ፣ መልአከ ጥበብ ቀሲስ ሳሙኤል ግዛው እንደሚገኙበት ታውቋል። የአሜሪካ የዓለም አቀፍ የሃይማኖት ነጻነት ቢሮ ካሉት ተግባርና ኃላፊነቶች መካከል በመላው ዓለም ያለውን የሃይማኖት ነጻነት ጉዳይ መከታተል፣ ሃይማኖትን መሰረት ያደረጉ ጥቃቶችን መመዝገብና መሰነድ፣ ዓመታዊ ሪፖርቶችን ማጠናቀርና ማቅረብ፣ የአሜሪካ መንግስትን የውጭ ፖሊሲ በተመለከተ የምክር አገልግሎት መስጠት እንዲሁም ሃይማኖትን መሰረት ያደረጉ መንግስታትና ግለሰቦች ላይ ለአሜሪካ መንግስት የማቅረብ እርምጃዎች መነሻ ሀሳብ ማቅረብ የሚሉት ይገኙበታል። በተለይም በአርሲ ተከታታይነት ባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋምና ምዕመናን ላይ ከሚደርሰው የጅምላ ጥቃት ጀርባ የዓለም አቀፍ አሸባሪዎች እጅ እንዳለበት የሚያመላክቱ የምርመራ ዘገባዎች መውጣታቸውን ተከትሎ አሜሪካ ጉዳዩን በልዩ ትኩረት እንድትመለከተው ግፊቶች መቀጠል እንዳለባቸው ተጠቁመዋል። አገዛዙ በአርሲ ለቀጠለው የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ግድያ ኃላፊነት መውሰድ አለበት የሚሉት የጉዳዩ ተከታታዮች በበኩላቸው በተለይም ምስራቅ አርሲ ውስጥ በ5 ወረዳዎች ማለትም ጉና፣ ሸርካ፣ ሆንቆሎ፣ ዋቤ፣ መርቲ ወረዳዎች በእምነት፣ በብሔር፣ በቋንቋ ተናጋሪነት ማንነትን መሰረት ያደረጉ ተከታታይ ግድያዎች በተፈጸሙበት ወቅትና አሁንም ለቀጠለው የጅምላ ግድያ በቀጥታም ይሁን በተዘዋዋሪ እጁ አለበት ብለዋል። እነዚህ ተከታታይ ግድያዎች በቀጠሉበት በዚህ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ጠቅላይ ቤተ ክህነት ዝምታን ቢመርጥም በአንጻሩ የእምነቱ ተቆርቋሪ የሆኑ የሃይማኖት አባቶች በሚያደርጉት ዓለም አቀፍ እንቅስቃሴ ድምጾች መሰማት ጀምረዋል። የዓለም አብያተ ክርስቲያናት ምክር ቤትም በአርሲ ዞን በተፈጸመው ጥቃት የተሰማውን ሐዘን መግለጹ አይዘነጋም። የዓለም አብያተ ክርስቲያናት ምክር ቤት በዓለም ዙሪያ ከ120 በላይ ሀገሮች የተውጣጡ 356 አብያተ ክርስቲያናትን ያቀፈ ዓለም አቀፍ ህብረት ሲሆን በዓለም ዙሪያ ከ580 ሚሊዮን በላይ የሚሆኑ ክርስቲያኖችን ይወክላል። ህወሓት ታጣቂዎች በኮረም አሰቃቂ ግድያ መፈጸማቸው ተሰምተዋል። በኮረም ከተማ ሰበሃላ ቀበሌ ነዋሪ የነበረች ድርባ ሞገስ የምትባል የአማራ ተወላጅ ከ3 ዓመት ልጇ ጋር በተኛችበት በአሰቃቂ ሁኔታ በህወሓት ታጣቂዎች በ8 ጥይት ተደብድባ መገደሏን ኢትዮ ፎከስ ኒውስ ዘግበዋል። ታጣቂዎቹ ድርባንን የገደሏት ከአማራ ልዩ ኃይል በፍቅር የወለደቻትን ልጅ ለህወሓት የጥላቻ ፕሮፓጋንዳ ማስፈጸሚያ ፕሮግራም ለመስራት በህወሓት ሚዲያዎች ተጠይቃ ፈቃደኛ ባለመሆኗ ነው። ድርባ ልጇን የወለደችው ከአማራ ልዩ ኃይል አባል በፍቅር ሲሆን የህወሓት ታጣቂዎች ግን ልጇን የወለደችው ጠላት በሚሉት የአማራ ልዩ ኃይል በጦርነት ወቅት ተደፍራ መሆኑን እንድትናገር በማድረግ ለማዘጋጀት ላቀዱት ዶክመንታሪ ተባባሪ አልሆንም ማለቷን ተከትሎ በዚህ የተቆጡ ታጣቂዎች በተኛችበት በጥይት ደብድበው ገድለዋታል ተብሏል። ይህም የህወሓት ታጣቂዎች በዋናነት በራያ አላማጣ፣ በአላማጣ ከተማ፣ ራያ ባላ፣ ራያ ኮረም፣ ራያ ኦፍላና ራያ ዛታ የሚባሉ 6 ወረዳዎች በአማራ ላይ የሚፈጽሙትን ግፍ አጠናክረው ለመቀጠላቸው ማሳያ ሆኖ ተጠቅሰዋል። እነዚህ አካባቢዎች ለ30 ዓመታት በህወሓት የኃይል አገዛዝ ስር ሆነው ከቆዩ በኋላ በጥቅምት 24 ቀን 2013 ዓ.ም በተቀሰቀሰው የመጀመሪያ ዙር ጦርነት ማግስት ከታህሳስ 2013 ጀምሮ በአማራ ክልል ስር መልሰው ሲስተዳደሩ ነበር። አካባቢዎቹ በሚያዝያ 2016 በህወሓት ታጣቂዎች ስር ሙሉ ለሙሉ በዳግም ወረራ ከተያዙ ጊዜ ጀምሮ በአማራ ላይ ከፍተኛ የሰብአዊ ኢኮኖሚያዊና ማህበራዊ በደሎች እየተፈጸሙ ይገኛል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር